የምንሰራቸው ስራዎች ደግሞ ብዙ ነገርም ብላችሁናል እና አንድና አንድ ግን ከዛም በፊት ትዝ ካላችሁ የተናገርኩት ነገር አለ። አሁንም ቢሆን እኔና ፍቅር ምንም አይነት ነገር ግንኙነት የለንም ከጓደኝነት የዘለለ ነገር ማለት ነው። እና ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። እንግዲህ ታይትሉ ላይ እንዳያችሁት ነው ፍቅር እውነታውን አጋለጠች ምናምን የሚል ነውና አብርሃም እንግዲህ እንደምትሰሙት እኔና ፍቅር ምንም አይነት ግንኙነት የለም ብሎናል። እንግዲህ አበጋዝ ጨዋታውን ቀጥሏል በእኛ ላይ። እኛ ምን በደለ ነው ይሁን እኔ አላቅም፣ ብቻ መጫወቱን ቀጥሏል። እንግዲህ ለማንኛውም ቤተሰቦቼ ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም የቻናሌ ቅመሞች ደግሞ ምን አጥፍቼ እንደሆነ አላቅም፣ ብቻ ትንሽ ፍቅራችሁ እየቀነሰብኝ ነው። ላይክ እያደረጋችሁ ጀምሩት። እስከ ቪዲዮአችን መጨረሻው አብራችሁን ቆዩ። እወዳችኋለሁ። አለ መጀመሪያ አብርሃምና ሩታ ጋር ነበረ እና ያ ነገር ደግሞ ብዙ ሰዎች ጋር ደረሰ። ሁሉም ሰው እኔ አዋቂ ነኝ ባይገባ በቃ አስታራቂ ነኝ ምናምን ወደ መበሻሸቅ ምናምን ሲመጣ አብርሃም ወደ እኔ ጋር መጣና እንዳግዘው ወይ ትዳሩን ለማዳን እንድረዳው ጠየቀኝ። ሰው ማገዝ ባለብኝ ፍቅር አብርሃምን የቀረበችው ለአብርሃም ልታገዘው ወይም የአብርሃምን ትዳር ለማዳን ማለት የቀረበችው እና በነገራችን ላይ የነሱን ትዳር ልታድኚ ስትገቢ የራስሽንስ ትዳር ማን ነው ሪስክ የሚወስደው? እሱ ላይ ፉፉን ጥለሹ የመጣሽው ወይስ ለፉፉ አስረድተሽ ነው? ምንድነው ነገሩ? ጋር ከሱ ጋር ተጋግዣ አወራለሁ። ያው እሱም ሲያወራ ትንሽ ታምናላችሁ ብዬ አስባለሁ። ማመን አለማመናችሁ ሳይሆን ዋና ከኔ መውጣት ነው። አበጋዝ መጥቷል። እንዴት ነህ? አለሽ አለ ዛሬ ደግሞ ምርጥ የ12 ተማሪ መስላም አልመጣችም። በሽልም ምናምን ወይኔ ናና ሻንታ አስለቃሽ ልበልክ ጥቁር ለብሰህ መጣ። ፍቅር ደግሞ ማለት ነው ትንሽ እንትን ሲሉልሽ ሲከፋፈቱት መንገድ ባይሆን አለባበሳችን እንዴት እንደገጠመ ታውቂያለሽ? እኔ ከስር ነኝ አንቺ ከላይ ነች። ክሪስክሮስ እኛ አለባበሳችሁን ልናይ አይደለም የመጣ ነው። ተፈጠሩ ያሉ ነገሮች እንዳሉ ሆነው ግን ነገራቶች እያመሩበት ያለው መንገድ ምንም አልወደድኩትም። ፍቅር በቃ ሰላም ስትለኝ ጀምሮ ማለት ነው የሆነ ጥሩ ነገር እንደማታወራ እየገባኝ ነበር። አይ ጥሩ ነገር ምናምን አይደለም። አሁን ለመጨቃጨቅ ምናምን ሳይሆን ያለውን ነገር ለቤተሰብ አስረድቶ ነገሩን ወደ ሰላም መመለስ በምንችልበት እንትን መመለስ ነው። እሺ ምን ላግዝሽ ሊለኝ ነው? ኧረ በእግዚአብሔር ወስተከለ እንትን በል እንዴ ሰው ኮስተር ብሎ ሳራ ኮስተር ብላ አሁንም እኮ ሰላም ነኝ ፍቅር ምን ይችላል? ከአንቺ ጋር በቃ ግዴታ ተኮሳተሪ ማውራት አለብኝ እንዴ? እሺ አይ ከመጀመሪያ ጀምሮ ያው መልስ አልሰጠንም ስለኔና ስላንተም ሆነ ስለዚህ ባለፈው ስላልሽ ነገር ልታወሪ ባልሆነ ሚዲያ ላይ ወጥተሻውን አይደል? በነገራችን ላይ ቤተሰቦች አብርሃምና ፍቅር አንድ ላይ ቢሆኑ ደስ ይለኝ ነበር። ምክንያቱም ሁሉም ነገር የራሱን መስመር ስለያዘ ማለት ዛሬ ላይ አሁን አብርሃምና ፍቅር ተለያየን ካሉ ድጋሚ ብዙ እንትን የሚሉ ነገሮች ስለሚፈጠሩ ማለት ሩታም ከአይዛክ ጋር ሆናለች፣ ፉፉም ደግሞ ከፈቲ ጋር ሆኗል እና ሁለቱም ብቻ ናቸው እንትን ያሉኑት። ዛሬ ላይ ደግሞ ሁለቱም ተለያይተው ፍቅር ወደ ፉፉ ትሄዳለች፣ አብርሃም ወደ ሩታ ይሄዳል፣ ፈቲ ምን ትሆናለች፣ ይሳቅ ምን ይሆናል? የነሱ ነገር አይደለም ደግሞ እኔን የሚጨንቀኝ። ፍቅርን ፉፉ ካልተቀበላት አብርሃምን ደግሞ ሩታ ካልተቀበለችው ተመልሰው አንድ ሊሆኑ ነው ወይስ ለምንድን ነው? እንሰራቸው ስራዎች ደግሞ ብዙ ነገርም ብላችሁናል እና አንድና አንድ ግን ከዛም በፊት ትዝ ካላችሁ የተናገርኩት ነገር አለ። አሁንም ቢሆን እኔና ፍቅር ምንም አይነት ነገር ግንኙነት የለንም ከጓደኝነት የዘለለ ነገር ማለት ነው። እና አብዛኞቻችሁ የትላንት በተለቀቀው ቪዲዮ ላይ ማይሆኑ ኮሜንቶችን እያየሁ ነበርና አንዳንድ ጊዜ ለምትጽፉትም ነገሮች እያስተዋላችሁ ብትጽፉ ደስ ይለኛል። ትላንት እናንተን ለማዝናናት ምናምን እኔም ትንሽ ከተናደድኩበት አንፃር ነገሮች እንትን እንዲል እንጂ ምንም አይነት ነገር ተፈጥሮ አይደለም። አሁንም ቢሆን ትልቅ ቦታ አለኝ። ቆይ ሩታን ለማናደድ ወይስ ትዳርህን ለማዳን ወይም ወደ ቀድሞ ከሩታ ጋር ወደ ቀድሞ ፍቅራችሁ ለመመለስ ያደረከው ስራ ነው ወይስ ሩታን ለማናደድ የሰራው ለበቀል የሰራው ስራ ነው? አበጋዝ ፍቅር አከብራታለሁ። ሴት ልጅን በማከብርበት ልክ አከብራታለሁ እና ንጹም ጓደኛዬ ነች። በደበረኝ ሰዓት በከፋኝ ሰዓት አብራኝ የነበረች
አጠገቢ ሆና ነገሮችን ስታጽናናኝ እንደገና ደግሞ እንዳይደብረኝ ባይዘው እሷ ባትኖር ሞር ይደብረኝ ነበረ ግርጡን። በነገራችን ላይ ለፍቅር የምር ትልቅ ክብር አለኝ። ራሷን ትዳር በቃ ኃላፊነት ወስዳ የሰውን ትዳር የሰውን ቤት ለማቃናት መሞከሯ በጣም አሪፍ ነገር ነው። ግን በዛው ልክ ከፉፉ ጋር የሆነ ስምምነት ፈጥራ መሆን አለበት። ግን ሁለታቸውን ጠርታ እዚህ ጋር ያለውን ነገር ትንገራቸው። በቃ ምናልባት እነሱ ላይ አሁንም የፈጠረባቸው ሩታን ማለት ነው ያለውን ነገር ማለት ምነግራቸው። አሁን ለምሳሌ እኔ ጠርቻቸዋለሁ እኮ ምንም አይነት ግንኙነት እንደሌለን ለኔ ከመንገር ይልቅ ለነሱ መንገሩ ይሻላል ነው እኮ። አሁን ለምሳሌ ምንድነው አንድ ላይ እንድንነግራቸው ፈልጌ ነው የጠራው አንተን ማለት ነው። ፍቅር እኔ አንድ ነገር ልንገርሽ አይደል፣ ትናንትና እንደዛ ሆና ሄዳ ማታም ሳናወራ ምናምን ያደር ነው። አንቺ ግን ሴት ስለሆንሽ ነገሮችን ልትረዳ ትችላለሽ። እናንተ እኮ የልጅ ጨዋታ ነው ይመስላል፣ አንድ ቤት እየኖራችሁ የማይመስል ነገር ነው። ስለዚህ ያው ልክ አሁን ለምሳሌ አንድ ላይ ለቤተሰብ አስረድተን ለቤተሰብ እንዳስረዳ ነው ደግሞ ለፉም ለሩታም እንድናስረዳ ነው። ፍቅር አሁን እዚህ ጋር ማለት ነው አሁን እኔና ሩታን ብቻ ሰላም አድርገሽ ምናምን እንድትሸሽ ወይንም ከኔ እንድትሄጂ ሳይሆን የኔ ፍላጎት ፍቅር ባይዘበይ ከኔ ጋር በሆነችበት ሰዓቶች ብዙ ነገር እሷም ህይወቷ ላይ እንትን ያለችው ነገር አለ። ዋጋ ከፍላ ነው ለኔ ከጎኔ እየሆነች የነበረው ማለት ነውና ከዋጋም ዋጋ ማለት ትዳር ማለት ብዙ ነገር በሚል ቃል ብቻ የሚገለጽ አይደለም። ትዳሯን ነው በቃ ለአንተ ዌስት አድርጋ የመጣችሁ ማለት በቃ በትዳር ማለት እንትን እያለች ያለችው የራሷን ትዳር እዛ ላይ ጥላ የአንተን ትዳር ለማዳን የመጣችሁ። ብዙ ነገር በሚል ቃል መግለጽ የለብህም። ፍቅር የምር የምትለይ ሴት ናት። እኔ አሁንም ቢሆን ማለት ነው የመጀመሪያ ላይፍሽ ዛሬም ድረስ የምትፈልጊው ከሆነ ለዛ ነገር ቦታ ካለሽ ያንን ነገር ማስተካከል ፈልጋለሁ። አንቺና ፍዋር ጋር ያለውን ነገር ማለት ነው አንቺ እኔና የሩታን ነገር ለማስተካከል እንትን እንደምትይ ሁሉ እኔም የሁለታችን ነገር ማስተካከል ፈልጋለሁ። ግን ይህ የሚሆነው ደግሞ ይህንን ነገር እስከዛሬ የነበረን ግንኙነት እስከዛሬ የነበረን ነገር ጓደኝነት እንደሆነና ግንኙነት እንዳልነበረን ነገርሻቸው ካመኑሽ ነው። ካላመኑ ግን በምንም አይነት መንገድ ላስረዳ አልችልም። ስለዚህ አሁንም እኔ እንደገና እዚህ ቆሜ እነሱ ላይ ማብራራት ምናምን አልችልም። እንዳጠቃላይ በነገራችን ላይ ሁለታችሁ የቱ ጋር ነው ብትሉ አብርሃምንና ሩታን አንድ ላይ ለማድረግ ፍቅር መጀመሪያ ድራማውን ስትጀምር ለፉፉ ሁሉንም ነገር ማስረዳት መቻል አለብሽ ነበረብሽ። ደግሞ የምሬን ነው የምላችሁ እኔ እንዲህ ለፉፉ ይሄን ነገር ሁሉ ብታስረዳው ኖሮ እንዲህ ለአብርሃም እንዲህ ላደርግለት ስለሆነ ለአንተ ምንም ግራ እንዳይገባ ምናምን ብላ ከባሏ ጋር ቁጭ ብላ ብታማክረው ዛሬ ላይ እንዲህ አይነት ነገር አይፈጠርም። ምክንያቱም ፉፉ ነገሩን ስለሚያውቀው ምንም አይነት እሱም ደግሞ አክቲንግ ስለሚችልበት ምክንያቱም ሶሻል ሚዲያ ላይ የቆየ ሰው ስለሆነ እና ያኔ ፍቅር አብርሃምን እቤት እራት ስትጋብዘው ምናምን እንደዛ የተጣሉት ምናምን ፉፉ ቢያቅ ኖሮ እንደዛ ለመጣላት እንደዛ ለመፈነካከት አይደርሱም ነበር። እና የዛኔ ፍቅር ለፉፉ እንዲህ ብላ አስረድታው ቢሆንና ከሱም ቅቡልነት የሆነ ነገር ቢሆን ይሄ ድራማ እሱ ተቀብሎት ቢሆን ይሄን ድራማ አክሰፕት አድርጎት ቢሆን ዛሬ ላይ ፍቅርም ብቻዋን አትቀርም ማለት። ፍቅር የሰውን ትዳር ማዳንሽ መጥፎ ነው ብዬ አይደለም፣ ግን የራስሽም ትዳር ሳይበተን የሰውን ትዳር ማዳን ትችይ ነበረ። አብረሽኝ የነበርሽ በብዙ ነገር አግዛኛለች። ለዚህ ነገር ውለታ አለብኝ። ለሷ ከልብ አመሰግናለሁኝ። ቦታ ሰጣ ጊዜ ሰጣ ብዙ ነገር ከጎኔ እያደረገችልኝ ነበረ። ከልብ አመሰግናለሁ ለዚህ ነገር ማለት ነው። ተወቃሽም መሆን ካለብኝ እኔ ነኝና እኔ ከዚህ በላይ ባላወራ ደስ ይለኛል። ልሂድ እንደ እኔ ማለት ነው። እኔም ሸኘኋት ሳልጨክንባት አደራ። ለምን እንደሆነ አላውቅም፣ ግን ፍቅር እንዲህ ስታዘን የምር እንባ ነው የሚተናንቀኝ። ጌታን ለሰው ብላ ትደክማለች። በቃ ያላትን ነገር ሁሉ ሉዝ አድርጋ፣ ግን ለሷ ማንም አይሆንላትም። ጌታ ምስክሬ፣ አብርሃም እንዲጥሎ መሄድ የለበትም። በቃ አንድ የሆኑ የሁለቱም ትዳር ከፈረሰ የአብርሃምና የሩታ ትዳር ከፈረሰ ቢያንስ በእነሱ ምክንያት የፈረሰውን ትዳር አንድ ላይ ማድረግ መቻል አለበት። ከፍቅር ጋር አንድ ላይ ሆኖ ቢያስረዳ ነገሩ ቢያንስ በነሩታ ዘንድ አክሴፕታንስ የተወሰነ ያህል ይኖራል። ፍቅር ለብቻዋን ይህን ነገር ብታስረዳ ይሰማዋታል ብዬ ሩታም ትሰማዋለች፣ ፉፉም ይሰማታል ብዬ አላስብም። ስለዚህ አብርሃም የአንተ ጊዜ በቃ የችግር ጊዜ ደርሰሃለች፣ ተሬት አድርጋለች በብዙ ነገር። ፍቅር ማለት በብዙ ነገር ነው አንተን ሰፖርት ያደረገች።
ግን ለሷ ይሄ ምላሽ ካንተ አይጠበቅም የምር እኔ በጣም እኔ በቃ ለምን እንደሆነ አላውቅም ፍቅር እንዲህ ስታዘን እኔ በቃ እንደው ደስ አይለኝም ብቻ ምክንያቱም ልቧ ንጹህ ስለሆነ ማለት ንጹህ ሴቶች ደግሞ በዚህ ልክ ሲጎዱ ማየት ይደብራል የምሬን ነው አሁን ውስጧ ላይ ያለውን ስሜት ሁላችሁም ትረዳላችሁ ምክንያቱም አብርሃምም ከፍቅር ጎን ቆሞ እውነታውን ለፉፉ እንዲያስረዳ ነው የሷ ሐሳብ ግን አብርሃም እኔ መኖር ለመኖር ምንም ቫልዩ ስለሌለው አንቺ ብቻሽን እንዲያድርጊ ብሎ መሄዱ ጥሩ አይደለም አደራይ ለአምላኪ ነው ጥበቃውንም አምናለሁ ለምዶን እኔ አላቅም ግን ሁሉም ሰው እሷን በቃ የሚጎዳትን መንገድ ብቻ ነው እሷ ሁሌ ፈገግ ትላለች ትስቃለች በቃ ሁሌ ደስታዋን ነው የምታሳየው ምክንያቱም ያ ሰው እንዳይደብረው ማለት አብርሃም እንዳይደብረው በቃ በሰዓት ትንሽ ይደብራል መሰለኝ ግን ውስጧ ምን ያህል ያመማት እንደሆነ በቃ ለኦዲየንስ ራሱ የሚያስተውቅ ነገር ነው ጉልበት ይኖረኛል ከሱ ጋር ሆኜ ባወራ አቅምም ይኖረኝ ነበር ግን ያው የሩታ ሜጃ እንደዚህ እንደቀረበም አላወኩም ነበር ሲቀጥል ደግሞ እያንዳንዱ ነገሮቹ ግብ በቃ ግቤን እያሳካው ምናምን መስሎኝ ነበር መጀመሪያ አካባቢ ምክንያቱም ቤት ውስጥ ምሳ ምናምን ሲጋብዘኝ ሄጄ ምናምን ተናዳይ ዘን ጊዜ ፎቶዋ ሲወርድ ምናምን መታለች በቃ እሱ ነገር እያስደስተኝ ነበር በጊዜው ማለት ነው በነገራችን ላይ የአብርሃም እና የሩታ ትዳር ለመፍረስ ዋና ሚና የተጫወተው የማሰተት ነው ብትሉ የአብርሃም ሰተት ነው ምክንያቱም ባል እንደመሆኑ መጠን ያቃል ብዙ ነገሮችን ያቃል ስለ ትዳር እሱ በሁለቱ መሃል ሌላ ሶስተኛ ወገን እንዲገባ መፍቀድ የለበትም ምክንያቱም ሚስት ስለሆነች አንድ ሰዓት ራሱ ይበቃል በቃ በፍቅር ተሸንፎ አስቀምጧት እንዲህ መምከር በሁለታችንም መሃል ሰው መግባት አለበት ብለሽ ታስቢያለሽ ምናምን ብሎ ሁሉንም ነገር እሷን ማማከር ምክንያቱም ሚስቱ ስለሆነች መጀመሪያም እሱን ወዳው ስለሆነ የቀረበችው ይሄኔል እንትን ቢያወራት ቁጭ ብለው ቢመካከሩ ምክንያቱም ባል ማለት ለቤቱ ምሰሶ እንደመሆኑ መጠን አብርሃም ይሄንን ትዳር ተሸንፎ ማሸነፍ ይችል ነበር ለፍቅር መሸነፍ ደግሞ ማሸነፍ ስለሆነ ሁለቱም መሃል ላይ የተፈጠረው ስህተት እኔ ትልቁን ሚና የተጫወተው አብርሃም ነው የሁለቱም ትዳር ሊፈርስ ምክንያት የሆነው ማለት ሶስተኛ አካል ማምጣት የለበትም ምክንያቱም እሱ ቁጭ አድርጎ ቢመክራት ቢጠይቃት እንዲህ ብሎ ቢያማክራት በቃ በሁለቱም መሃል ሌላ ሶስተኛ ወገን ሳይገባ ትዳራቸው ወደ ቀድሞ ሊመለስ ይችል ነበር እንግዲህ ያ ሁሉ ነገር አልተሳካም እኔ ካልተሳካው እንግዲህ ሌላ ትልልቅ ሰው ፈልገን እንትን እንላለን እንጂ መተዋል እንግዲህ ፉፉና ሩቱ አንድ ላይ ነው የመጡት አንድ ላይ የመጡት ምክንያት በነገራችን ላይ ምናልባት ተደዋውለውም ሊሆን ይችላል ምናልባት ተገናኝተውም ሊሆን ይችላል አንድ ላይ ነበር የሚጠራዋቸው ብቻ ለብቻ ነበር ግን አንድ ላይ ከመጡልኝ እንደውም ስራዬን ያቀሉልኛል ብቻ ለብቻ ከማስረዳቸው ነገር አስሪ ከመደጋግም አጠቃልዬ ለነሱ ለሁለቱም አብራራላቸዋለሁ እና ያው ከመጀመሪያ ጀምሮ ስታዩት የነበረው ነገር ስታዩትም ስትሰሙትም የነበረው ነገር በአጠቃላይ ውሸት ነው ለሩታ ላስረዳሽ መጀመሪያ ማትገምቱት ማትጠብቁት የሚባለው እንግዲህ እንዲህ ነው ከነ ያላስቡትን ነገር ነገረቻቸው ለእንግዳ መታ ቤቴ ማጥብቁት ስልኬን ይዛ ጥፍት ማጥብቁት ከየትኛው ልጀምርልሽ መሰለሽ ካንቺና ከአብርሃም ጥል ልጀምርልሽና ከእናንተ ጥል ስጀምር ብዙ ሰው ነበረ መሐላችሁ ሊያስታርቃችሁ የሚሞክር ርቀታችሁንም ሊያሰፋ የሚፈልግ ብዙ አይነት ሰዎች ነበሩ በመሐላችሁ እና የሁለታችሁ ነገር በቃ እየተገባደደ ባለ ሰዓት ነው እኔ የመጣሁት እና እኔ የመጣሁት ደግሞ አንቺ የተረዳሽው አረዳድ የድሮ ፍቅረኛው ስለሆንኩኝ ፍቅራችን እንደተመለሰ ነው ያሰብሽው አንድ ያጠቃልይ ልጠይቅሽና በዛውም ልንገርሽና ማውራት የምፈልጊውና መመለስ የምፈልጊው መጠየቅ የምፈልጊውና አጠቃለሽ ተነግሪኛለሽ አይ ወደ አንተ መጣልሃለሁ ብቻ ለብቻ ነበር ይጠራውና አንዴ እሷን ላውራና እሷን ማውራት ነገር ባይዘው ይመለከታል ስማኛ እንዴ እኮ አንዴ ስማና እንትን ትለኛለህ ገባ እና መጀመሪያ ጀምሮ ልክ እንደተጣላችሁ አብርሃም ቴክስት አደረገልኝ አወራን ያው ብቻውን እንደሆነ እንደደበረው ምናምን ሰማ አንድ ላይ ሆንኩኝ እና እሱ ደግሞ ካንቺ ሲላይ ያሳየው ፊሊንግ ለኔ አየሁት ምክንያቱም በጣም ተጎቷል በጣም እንደሚወድሽ
እና እኔ ከሱ ጋር ሆኜ አንቺን እልህ ማስያዝ ፈለኩኝ ምክንያቱም ሴት ልጅ ነኝ የሴትን ሐሳብ ስለምረዳው እና ከሱ ጋር በማሳልፋቸው ነገሮች አንቺ እልህ ይዞሽ ወደሱ የምትመለሽ ይመስሎኝ ነው ያ ሁሉ ነገር ያደረኩት አንቺ ደግሞ አረዳድሽ እዚች ጋር የጋራ ሐሳብ የሚያደርገው ነገር አንቺ ማሳብሽ አንተም ማሳብክ እዚች ጋር ነው አንድ አይነት ሆኖ መንገዳችሁን የሳታችሁት ማለት ነው ይሄልሽ ፍቅር አንቺ የሰራሽው ስራ ሰተት ነው ማለት አይደለም እንደው በጣም ጥሩ ስራን የሰራሽው ግን በዚህ ልክ የራስሽን ትዳር አደጋ ላይ ጥለሽ የሰውን ትዳር ለማስተካከል መምጣትሽ ልክ አይደለም ምክንያቱም ከፉፉ ጋር መነጋገር ነበረባችሁ ፉፉም እዚህ ድራማው ላይ ገብቶ ቢሆን በቶሎ መፈጸም ትችሉ ነበር ማለት ምክንያቱም አንቺ አሁን ከራስሽ ትዳርም ወጣሽ እነሱ ሁለቱም አንድ ላይ ላይሆኑ ነገር ከራስሽም ትዳር ወጣሽ እነሱንም ለማስታረቅ አልቻላችሁም ዛሚንስ ምን ማለት ፈልጌ ነው እነሱ ማይታረቁም ከሆነ ለአማራጭ ብለሽ ለፉፉ ይሄንን ነገር ማስረዳት ነበረብሽ ማለት ነው ገብቶሻል እኔኮ ማለት ነው አሁን አንተን ይቅርታ እየጠየኩኝ ወይ የሆነ ነገር አድርግ ምናምን እያልኩ ስለሆነ ሳይሆን ለሷም ስነግራት እስካሁን ሰድበኝ የነበረው የፈለከውን አፍን እንዳመጣል ስታወራ የነበረው መልስ ከሆነክ ብዬ ነው እንጂ እኔ ካንተ ጋር ለመመላለስና እንትን ለመባባል አይደለም ሶ እሺ አንዴ ከሩታ ጋር ጨርስ አይ ኖ ለእንደዛ ከሆነ አመለካከትሽ መጥራት አይጠበቅብሽም ነበር እንደሆነ ሆኖ ቢቀር ይሻል ነበር ስለዚህ ለምን ኦኬ በቪዲዮ ማየት ትችል ነበር ነው በአካል አንተን ጠርቼ ማውራት ስለፈለኩኝ ነው ኦኬ እሺ ወይ እዛ ጋር ትሆናለህ ብቻ ለብቻ ላውራችሁ ጀምር ብቻ ለብቻ ነበር የጠራኋችሁ ግን በቃ ከሩታ ጋር ነው የጀመርኩት ከሩታ ጋር ልጨርስና እናንተ መፍታት ያለብን ነገር እንፈታለን እሺ ከዚህ በኋላ እኔና አንቺ የምንፈታው ምንም አይነት ጉዳይ የለም ኦኬ አንቺ በመጀመሪያ ደረጃ እንድታቂ የምፈልገው አንቺ ለነሱ ህይወት መሳካት የራስሽን ህይወት ያበላሽሽ አብራርጭ እኔ እንደዛ ለማለት አንዳምጪኝ አንዴ ልጨርስ አንዴ ማለት ታዳምጪኝ ከሆነ አዳምጪ እስከዛሬ አላዳምጥሽኝ ማለት ለኔ እስከዛሬ አዳምጥሽኝ አታቂም ሰው ዛሬ አዳምጪኝ ለነሱ ህይወት የራስሽን ህይወት ሉዝ ያደረግሽ የራስሽን ህይወት አበላሽተሽ ይሄ ደግሞ እኔን አይመለከት ይሄንን ነው እንግዲህ ያልኩኝ በቃ ማንንም ቢሆን ማንንም ከራሱ በላይ ለሌላ ሰው ቦታ መስጠት የለበትም የራሱን የቤቱን ነገር ሳያስተካክል ለሰው ቤት መሄድ የለበትም በቃ ደግነትሽን አደንቀዋለሁ ግን በዚህ ልክ ራስሽን መጉዳት የለብሽም በጣም ነው የምትጎጂው ቴክስትም በሜሴጅ በሁሉ ነገር በቮይስ እያደረኩኝ ላስረዳ ሞክሬያለሁ እንደዚህ ግልጹንም ባልናገር ማስረጃ አለኝ እኮ አሳያለሁ ከፈለ እዚህ ጋር ነው እንደዚህ ግልጹን ባለ ይሄንን ግልጽ መናገር የነበረብሽ መጀመሪያ ነው ፍቅር ተረዳሽኝ እኔን በቃ ይሄው እዚህ ጋር ራስሽ አበላሽሽ ምን መሰለሽ እንዲህ ግልጹን ባልነግረውም መጀመሪያ በቮይስ በቴክስት ላስረዳ ሞክሬያለሁ እንዲህ በግልጽ ባልነግርህም ብለሻል ይሄንን እንዲህ በግልጽ መነግሪው ነገር ነበር መጀመሪያ ላይ ለፉፉ ማስረዳት የነበረብሽ ማለት እሺ እሄዳለሁ ሂድ ነይ ትችላለህ ህመምሽ እሺ አሁን በዚህ መሃል ፍቅር አትጎዳም ብላችሁ ነው የምታስቡት ቤተሰቦች ኧረ በፈጣሪ ኤኒዌይስ አሁን አንቺ ምንም ልታስተካክዩ የምትችይው ነገር የለም እዚች ጋር ወይም ደግሞ ኦዲየንስንም ምናምን ፊት ቆመሽ ላስተካክል ሞክሬያለሁ ምናምን ብለሽ ለማውራትም አትሞክሪ ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽው አይደለም ይሄን ነገር ልታረግ የምትችይው በታሪክ ሊሆን አይችልም ቢኮዝ እያወራሽው የነበረው ነገር ጭራሽ ውሸት ኦር ድራማ ሊሆን አይችልም ገባሽ አይደለ የምትፈልጊው ነገር ነው ያደረግሽ የነበረው ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም ቢኮዝ ሰው ስለሆነ ገባሽ ሰው ስለሆነ እንደዛ ሊያረግ አይችልም እኔ ያልኩት ሐሳብ ነው እንግዲህ የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ሊያቃና ነው የሚለው ሊሆን አይችልም ይኸውልሽ ይሄንን ራስሽን ንጹህ ለማድረግ ወይም ደግሞ ኦዲየንስን ፊት something የፈለግሽው ሰው ፊት ንጹህ ሆነሽ ለመታየት ያረክሽው ነገር ያለ ነገር ከሆነ ችግር የለውም ያንቺ ንጽህና ራስሽ ወቂው ለሌላው ታዩ የራስሽን ህይወት ኑሪ የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንክ ዩ ሶ ማች የኔን ነገር ግን ለኔ ተይልኝ አመሰግናለሁ እንዴ የኔ ሳታደምጪኝ በነገራችን ላይ ሩታ ላመነችበት ነገር ምን ያህል ቢሆን ሪስክ ወስዳ ምን ያህል እስከ ሞት አፋፍ ቢሆን መፋለም የሚችል ሴት ናት በጣም ጠንካራ ሴት ማለት በጣም ምክንያቱም ሰው ናት ጥፋት ብታጠፋም አብርሃም ለትዳሩ ዘውድ እንደመሆኑ መጠን የባልነት ተግባርን አላሳየም ምክንያቱም ራሱ መፍታት የሚችለው ነገር ላይ ነው ሶስተኛ አካል አስገብቶ ጠርቶ አስገብቶ
ትዳሩ እንዲፈርስ ምክንያት የሆነው አብርሃም ነው እንጂ ሌላ ሰው ነው ብዬ አላስብም። በሁለቱም መሃል ላይ በቃ ስህተት የሰራው አብርሃምና አብርሃም ብቻ ነው። የምሬ ነው በዋነኝነት ማለት ሩታ ስህተት አልሰራችም ማለት አይደለም። ሩታም ስህተት ሰርታለች፣ ግን ሞር ስህተት የሰራው ሰው ቢኖር አብርሃም ነው። እንግዲህ ቤተሰቦች ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮመንት ስር ለማስፈር አትፍሩ። ምንም ይሁን ምንም ኮመንት ስር ለመጻፍ አትፍሩ። ለቻናላችን አዲስ የሆናችሁ ካላችሁ ቻናላችን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ጉዞ እንግዲህ ወደ 10,000 ነው ቤተሰቦች። 3,000 ሰብስክራይብ በ3 ወር መግባት ስለቻለን በጣም ደስ ብሎኛል። 10,000 ስንደርስ እንግዲህ ለእናንተ ቤተሰቦቼ በጣም ትልቅ ስጦታ አዘጋጃለሁ። የመሬን ነው። ፈጣሪ በሰላም ሁላችንንም ጠብቆ የዛ ቀን ሰው ያድርገን ነው ዋናው ነገር። እንግዲህ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ።